የኢትዮጵያን የከፍታ ጉዞ ስኬቱን ለማድረግ የጋራ ጥረታችንን አጠናክረን መቀጠል አለብን ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገለጹ። የውጭ ጉዳይ ሚኒስትር 36ኛው የአፍሪካ ህብረት የመሪዎች ጉባኤ በስኬት እንዲጠናቀቅ አስተዋጽኦ ላደረጉ አካላት ምስጋናና እውቅናም ሰጥተዋል። በመርሃ ግብሩ ላይ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በትብብር ያካሄድናቸው ያሉ ዘርፈ ብዙ የልማት ክንውኖች ተጨባጭ ውጤቶች እየተመዘገበባቸው ስለመሆኑም ገልጸዋል። በመሆኑም የኢትዮጵያ የከፍታ ጉዞ ስኬቱን ለማድረግ በቀጣይም የጋራ ጥረታችንን አጠናክረን መቀጠል አለብንም ነው ያሉት። ኢትዮጵያን ስንተባበር የማናሳካቸው የልማት እቅዶችና የማንሻገራቸው ችግሮች የለም ያሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ለሀገራችን ዘላቂ ሰላምና እድገት የጋራ ጥረታቸው መጠናከር አለበትም ብለዋል። በመርሃ ግብሩ ላይ በአዲስ አበባ ለተካሄደው 36ኛው የአፍሪካ ህብረት የመሪዎች ጉባኤ ስኬታማ ክንውን አስተዋጽኦ ላደረጉ ሁሉም እንዲሁም በተርኪ ተከስቶ በነበረው ርዕደ መሬት የነፍስ አድን ስራ ላይ ተሰማርተው ለተመለሱ ኢትዮጵያንም ምስጋና አቅርበዋል። የኢትዮጵያ ዜና አገልግሎት ጨምሮ በመሪዎች ጉባኤ ላይ በዘገባው ለተሳተፉት ሌሎችም የሚዲያ ተቋማትም እውቅና ተሰጥቷቸዋል። የህብረቱ ጉባኤ በስኬት የተጠናቀቀው በርካቶች በቅንጅትና በመተባበር በሰሩ ስራ መሆኑን አስታውሰው ይሄው ጥረት ተጠናክሮ እንዲቀጥል ጠይቀዋል። የኢትዮጵያን መጻኢ ዕድል የተሻለ ለማድረግ ሁሉም የሚጠበቅበትን ኃላፊነት መወጣት እንዳለበትም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስቴሩ አስገንዝበዋል። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርቱካን አያኖ በተለይም በሚዲያ ዘርፍ ሁነቱን ለህዝቡ ለማድረስ ለሰሩ ሚዲያ ተቋማት በሙሉ ምስጋናም አቅርበዋል። የህብረቱ የመሪዎች ጉባኤ የካቲት 11 እና 12 2015 በአዲስ አበባ መካሄዱም ይታወሳል። ከዚሁ ጋር በተያያዘ የውጭ ጉዳይ ሚኒስቴርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከአሜሪካ የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን ጋር መወያየታቸው የኢፌዴሪ የውጭ ጉዳይ ሚኒስቴር አሳውቋል። ሚኒስቴሩ ይፋ ባደረገው መረጃ ውይይቱ በተመለከተ ዝርዝር ጉዳዮችን ባያብራራም አቶ ደመቀና የአሜሪካ የውጭ ጉዳይ ሚኒስቴር ብሊንከን በተለያዩ ጉዳዮች ላይ ምክክር ማድረጋቸው ነው የተነገረው። በሌላ መረጃ የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች ጠቅላላ ጉባኤ ያሰናከሉ የህግ አስፈጻሚ አካላት ላይ ፍትህ ሚኒስቴር ክስ እንዲመሰርት ጠየቀ። ቦርዱ ይህን የጠየቀው ከፖለቲካ ፓርቲዎች ጠቅላላ ጉባኤ ጋር በተያያዘ ከሰሞኑ ያጋጠመው መስተጓጎሎችን በተመለከተ ዛሬ መግለጫ በሰጠበት ዕለት ነው። ቦርዱ የፓርቲዎችን ጠቅላላ ጉባኤ ያሰናከሉ የህግ አስፈጻሚ አካላት ላይ ፍትህ ሚኒስቴር ክስ እንዲመሰርት ከመጠየቅ ባለፈ በመንግስት መስሪያ ቤቶች ስር የሚተዳደሩ ስብሰባ ቦታዎችና አዳራሾች ላይ ለፖለቲካ ፓርቲዎች ጠቅላላ ጉባኤ ክፍት እንዲሆንም ውሳኔ አሳልፈዋል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት የፖለቲካ ፓርቲዎች ጠቅላላ ጉባኤያቸውን ቢያንስ በ3 ዓመት አንድ ጊዜ ማካሄድም አለባቸው ብሏል። የፖለቲካ ፓርቲዎች ይህንን ግዴታቸውን ለመፈጸም በሚያደርጉት እንቅስቃሴ ወቅት ማስተጓገል እየገጠማቸው እንደሚገኝ ምርጫ ቦርድ ገልጿል። ባለፈው እሁድ ባልደራስ ለሁለተኛ ዲሞክራሲ ፓርቲ እንዲሁም ከዛ ቀድሞ የእናት ፓርቲ ጠቅላላ ጉባኤ ማስተጓጎሉ ይታወሳል። ከዚህ ባለፈ ምርጫ ቦርድ የጎጎት ለጎራጌ ህዝብ አንድነትና ፍትህ ፓርቲ አስተባባሪዎች መጋቢት 3 የፓርቲውን ጠቅላላ ጉባኤ ተካፍለው በማግስቱ መጋቢት 4 ቀን የጠቅላላ ጉባኤን ሰነዶች እንደያዙ 12 ሰዎች በፌዴራል ፖሊስ ታስረው ወደ ደቡብ ክልል መወሰዳቸውንና ሁለቱ እስካሁን አለመፈታታቸውን አረጋግጦ እንዲፈቱም ጠይቋል። የተፈጸመውን ወንጀል እንደ ተራ ጉዳይ እንደማይመለከተው ያስታወቀው ምርጫ ቦርድ ድርጊቱ ፓርቲዎቹ ብቻ ሳይሆኑ ምርጫ ቦርድም እንዳይኖር የሚያደርግ ነው ሲል ዛሬ በሰጠው መግለጫ አሳውቋል። ወደ ሌላኛው መረጃችን ስናልፍ ደግሞ ብሊንከን ከኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጋርም ተወያዩ። የአሜሪካ የውጭ ጉዳይ ሚኒስቴር በአዲስ አበባ የሥራ ጉብኝት ላይ ይገኛሉ። በዚህም ጉብኝታቸው ከኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጋር መወያየታቸው ነው የተነገረው። ውይይቱን በተመለከተ ዶክተር ወርቅነህ አዲስ አበባ ውስጥ ከብሊንከን ጋር ተገናኝተው መወያየታቸውን ይኸው ውይይቱም ካለፈው ዓመት የናይሮቢ ውይይት የቀጠለ መሆኑንም ነው የተናገሩት። በውይይቱ ወቅት ኢጋድ በቀጠናው ሰላምና ደህንነት ላይ ያለው ወሳኝ ሚና አጽንኦት እንደተሰጠው እንዲሁም የኢጋድ አሜሪካን ስትራቴጂካዊ አጋርነት ማጠናከር ለማስቀጠል ቃል መግባቱን አመልክቷል። የተወደዳችሁ ቤተሰቦቻችን መረጃዎቻችን አሁንም እንደቀጠሉ ነው። በፌዴራል መንግስትና በህወሓት መካከል በተፈረመው የሰላም ስምምነት መሰረት ይመሰረታል ተብሎ የሚጠበቀው የትግራይ ጊዜያዊ አስተዳደር እስካሁን የዘገየው በፌዴራል መንግስትና በህወሓት መካከል ባለው የፖለቲካ ሽኩቻ ምክንያት መሆኑን ዋሽንግተን ፖስት ዘግቧል። ከውስጥ አዋቂዎች ተገኘ በተባለው መረጃ መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2 ዓመታት የዘለቀውን ጦርነት
እንዲነሳ ምክንያት የሆኑት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ናቸው ብለው ይወነጅላሉ። በዚህ ምክንያት ጠቅላይ ሚኒስትር ዶክተር ደብረጽዮን እንደ አዲስ በሚመሰረተው የትግራይ ጊዜያዊ አስተዳደር ውስጥ የፕሬዝዳንትነት ሚና እንዲኖራቸው አይፈልጉም ተብሏል። አስተዳደሩ ፕሬዝዳንት ይሆናሉ ተብለው የሚገመቱት ከህወሓት ተለይተው ከወጡ በኋላ ዳግም በመመለስና በጦርነቱ የተሳተፉ ጻድቃን ገብረትንሳኤና በህወሓት የአምስት ሰዎች የሥራ አስፈጻሚ ኮሚቴ ውስጥ ብቸኛው የህግ ምሩቅ የሆኑት የድርጅት ቃል አቀባይ አቶ ጌታቸው ረዳ መሆናቸውም ተነግረዋል። የትግራይ የፖለቲካ ፓርቲዎች ህወሓት በጊዜያዊ አስተዳደር ስለሚኖረው ድርሻ የተለያዩ የተቃውሞ ሐሳቦች ሲያነሱ የቆዩ ሲሆን ህወሓት በሽግግር አስተዳደር ዙሪያ ባዘጋጀው የምክክር መድረክ ያልተወከሉ የፖለቲካ ድርጅቶች ተቃውሞ ቸውን ማስተምተዋል። የህወሓት አባላት ከዚህ በፊት ለትግራይ ህዝብ ደም አፍስሰናል በማለት የክልሉ ስልጣን ሙሉ በሙሉ ተቆጣጥረው ነበር ያሉ የሳልሳይ ወያኔ ደጋፊ እንደሆነ የተናገሩ አስተያየት ሰጭም አሁን ሁሉም ትግራይ ውስጥ ያለ ቤተሰብ ደም ገብሯል፣ የትግራይ ህዝብን የሚስማማ መሪ ሊኖር ይገባልን ብለዋል። ቃላቸውን ለዋሽንግተን ፖስት የሰጡት የመቀሌ ነዋሪዎች ከዶክተር ደብረጽዮን ይልቅ ሌሎች የህወሓት አባላት የክልሉን መሪነት ቦታ ቢይዙ እንደሚመርጡ ቃላቸውን ሰጥተዋል። ይህ የነዋሪዎች አስተያየትም ጠቅላይ ሚኒስቴሩ ፍላጎት ጋር ተመሳሳይ መሆኑም ተዘግቧል። በሌላ ዜና የሰላም ስምምነቱ ተፈርሞ በትግራይ ያለ የኑሮ ሁኔታ ማሻሻል ማሳየቱን ተከትሎ የሕክምና ተቋማትንና ትምህርት ቤቶችን መልሶ የመገንባት ጉዳይ ቅድሚያ የሚሰጠው ጉዳይ መሆኑን እንዳለበት ሴቭ ዘ ቺልድረን አስታውቋል። መሰረቱን በዩናይትድ ስቴትስ አሜሪካ ያደረገው ድርጅት በትግራይ ያሉ ከ80 እስከ 90% የሚሆኑት የሕክምና ተቋማት ትምህርት ቤቶች ወድመዋል ያለ ሲሆን ይህም የክልሉን ነዋሪዎች ኑሮ አስቸጋሪ አድርጎታልም ብለዋል። ለዚህም ርብርብ ተደርጎ መልሶ ግንባታዎች እንዲጀመሩ መደረግ አለበት ሲል ሴቭ ዘ ቺልድረን አሳስቧል። የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያቀረብነው መረጃ የተከታተላችሁትን ይመስል ነበር። በሌሎች መረጃዎች እስከምንገናኝ ድረስ በያላችሁበት መልካም ጊዜ እየተመኘው ለቻናላችን አዲስ ከሆናችሁ የሰብስክራይብ ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ሐሳብ አስተያየት ካላችሁ በኮሜንት መስጫው ላይ ሐሳባችሁን አስፍሩልን። በያላችሁበት ሰናይ ጊዜን ተመኘው።